ልንገርሽ እኮ ይኸውልሽ፣ አሁን አንቺ አራዳ ልጅ ነሽ። ቆይ ልንገርህ ትናንትና ቀበሬው ሲባል ቀበርኩ። ሀቢብዬ ጠርህ ወይ እነዚህ የምትገንዛቸው ጠርህ ወይ ብዬ ቀበርኩ። ቀበሬ ተብዬ ተናገር። ችግር የለውም ኖርማል ነው። አንቺ አራዳ ይኸውልሽ ልንገርሽ አሁን ማለት ነው ፋሲካ፣ ምናልባት አንቺ በእንደዚህ ሚዲያ ነው የምታውቃት፣ እኔ ደግሞ በአካል አውቃታለሁ። ፋሲካ የመቸኮል መንፈስ አለባት። ለነገሮች በጣም ትቸኩላለች፣ ለውሳኔ በጣም ትቸኩላለች። ኦኬ እኔ እንኳን የአባቷን ስምን አላውቅም ያልኩትም በምን ታውቂያለሽ? የመጀመሪያ የተገናኘን ቀን ማለት ነው። የመጀመሪያ የተገናኘን ቀን ስለ እሱ ከእሷ ጋር ስለነበራችሁ ምንድን ነው ምናምን ነገር ያኔ ግልጽታችሁ እንደዚህ እንዴት ነው እንዴት ጀመረ በሚለው ቤላ እንትን ሲለኝ ያንን ለማባራት የሆነች መሀል ላይ ማለት ነው የአባቷንም ስምንም አላውቅም የሚለው እሷን ታየች። እሱን ያኔ ቆረጡና ከዛ እንትን ደግሞ ዋሌኩም ሰላም አለ ዜን ኢንሻአላህ ኦኬ ያንን አይ ለቀቁት። እነሱ ደግሞ እሱ ቆርጦ ለቀቁትና እኔ እንኳን ሳማ አታንሹ ነው ያለችኝ። አሁን ታክሲ ይዛ እየመጣች ነው ወደ አንተ። ኧረ እኔ ጋር ልታስተላለች ብትሞት አትመጣም። እንትን እኮ ነው አሁን ያለች ችግሯ በሰው ሀቢብ ግን ባሌጌ ነህ። ባሌጌ በኢድህ ቀን አምባሻ ቆርሳ አምባሻ ድፎ ዳቦ አስደፍታ ድርያዋን አርጋ ቡና እያፈላች እንደዚህ አድርገህ ጎሎል አረካት። ልጅቷ ወርቁም እኮ በጣም ተሳጣለችው። ትናንትና ጣለችው። እንትና ጋር ጓደኛዋ ጋር ታስፈልጊዋለች። ችግር የለውም። ኧረ ጣለችው። ይኸውልሽ እኮ ዜዶ የሰው ልጅ ስትሆኚ ፈጣሪ ማይንድ ሰጥቶሻል አይደል? ጭንቅላት ሰጥቶሻል። ለማመዛገብ ቴንኪው እንትን ለማለት ማለት ነው። ላዮን አንበሳ እዚህ ተቀርቧል። እዩት። ወየ ሀቢብዬ ወየ ብሮ አሁን የእሷ እኔን ነው መስማት ያለባት። መነሻው እኮ አንቺ ነሽ። ጌም ነው። በቃ ሰጠሽኝ፣ የፈለኩትን አድርጋለሁ። በቃ የፈለኩትን አድርጋለሁ። ኦኬ ጌም እንደሆነ ሻውኔልልሽ አይደል እንዴ? እኔ ኬታ አቀሻለሁ። እኔማ እንድጣላ አይደለም ታይዋን አደረክ። እንድጣላ አይደለም እንደምፈልገው የነበርኩ። እንኳን ተጣላሃት ዝም በል። እንኳን ቀረችብህ። ባንቺ ምክንያት አይደለም የተጣላ ነው፣ በራሷ ምክንያት ነው። አንድ ጓደኛዋ አለቻት ከኢትዮጵያ የመጣች አብረው ናቸው። እሷ ቢ ስትላት ትበላለች፣ ፍሽ ስትላት ትፈሳለች፣ ተኝ ስትላት ትተኛለች። የሀቢብን ስልክ አንሺ ስትላት ታነሳለች። አሁን በራሷ አይደለችም፣ አትፍረጅባት። አሁን ጓደኛዋ ስትሄድ እዛ ሳሌ ፋሲካን ታያታለች። እንኳን ተጣላሃት ትቅርብህ እንኳን ተጣላሃት። የሰው ምክር እያለች ሴት ልጅ ጠንበር ስትል ነው እየሰማት እኮ ነው። ሴት ልጅ ኮራ ስትል ነው ወንድ ልጅ እንትን የሚለው። ሲደውለት እንዳታነሺ፣ በጣም ይደዋው፣ ይለምንሽ፣ ያልቅስልሽ። እኔ ለሴት ልጅ ነው እንዴ ማለት ሰው አለኝም። ምን ችግር አለ ብታለቅስ? ለምን አለቅሳለሁ? አሜን። ለምን ታዲያ ለምን ታለቅሳለች? እዚህ እንኳን ፊቱ ራሱ ያልቃሻ ነው አሉ። ወፈጆች ናቸው፣ ዝም በያቸው። ሬሳ የሚገንዘው ሬሳ እኮ ነው የሚገነዘ እያለቀሰ የሚገንዛቸው። እንኳን ተጣላ እንኳን አታስፈልግም ፋሲካ አታስፈልግም። ስጡኝ ጊፍቴ ገና ማለት ነው። ስራ ጨረሼ ወደ ቤት ሲገባ ጊፍት ስጡኝ። ነዳጅ የለም። ጥሩ ልናገር፣ ጥሩ እንትን ልንል። ባልሽ መጣ ሪታ ባልሽ መጣ ይሉኛል። አንተ እኔ እንደ ሀቢብ ቤይሩት ላይ 20 ትር አደርጋለሁ፣ ግን እንደ ሀቢብ ያሉ የሉም። እዚህ ያሉ ቆንጆዎች ሸበላዎች ናቸው። ፋሲካ እየሰድበህማ ዝም አይደለም። ፋሲካ የኔ ፍቅር የኔ ጠንበለን ና እንዳታስወጣኝ
ለምን ማስፈታሽ? እንኳን አንቺ ማለት ነው ቅዝስ ውሻ ነህ ሀይላ አሁን ትጫወታለህ፣ ጆሮ የለውም ትጫወታለህ፣ ትቀጣለህ። እቀጣለሁ። ማን ሊሰጠኝ ለኔ ማ 20 ደቂቃ 20 ሰከንድ እንትን የቀረው ቆይ ሽንት ቤቱን በእጅ ያዝ ነው ያልሽኝ። አዎ ጓንቲን አውጣው፣ ጓንቲን አውጣው። ስንት ጊዜ ነው ፋሲካን ይቅርታ ተብላል? ተንበርክካ 10 ጊዜ ተንበርክካ ፋሲካ የኔ ቆንጆ ይቅርታ አድርጊልኝ፣ ፋሲካ የኔ ቆንጆ ይቅርታ አድርጊልኝ በላት እንጂ ወረደ ያርጊ። ሽንት ቤቱ ስንስ ምንድን ነው የማደርገው? 5 ደቂቃ ሙሉ እዛ ተደፍተህ ትገባለህ ሽንት ቤት ውስጥ 5 ደቂቃ ሙሉ። አዎ ግባ ተደፋ። አዎ ግባ ግባ ቤታዮ ግባ ቤታዮ ጌሜ ቅዳሜ ነው መተሽ ታብታብ እንድታስደርግልኝ። አዎ አዎ ኦኬ የዚህ ቅጣት ደግሞ የተሳስቼ ነው ይቅርበኝ። የኔ ሌላ ቀይሪ ፋሲካ ይቅርበላጭ ፋሲካ አልቀይርም የፋሲካ ነገር አትቀይር ምናምን አትፈልግ። አልቀይረውም። አንደኛ ቅንድብን ታነሳዋለህ፣ አንድ ቅንድብን። ሁለተኛ ቅጠላ ወንድ ልጅ ቆርጫለሁ። ተለበል ሁለቱን ቀይሪ። ሁለቱ ቀይሪ። ቅጣት ነው ይሄ። ቀይር የሚባል የለም። ቅጣት የሚባል ነገር የለም። ቅጣት ነው ብሮ። ወዲህ ወላሂ ስለምወድሽ ስለማከብርሽ ነው። ወጣ ነቀልክ እንዳትዪ ይቅርታ ይበል እንዴ አልነሳም። ከፋሲካ ጋር ከተገናኘሽ ከአሁን በኋላ አልነሳም። ዘንዋይም ቤተዋ ቴንኪው ማርያምን ያክለክ ዛም ቤቴ በቃ ያክለክም ቤተዋን ገናኝ ቅጣት የፋሲካን ስም ካነሳሽ ፋሲካን እንዲበላ አላረግም። አራተኛ ቅጣት ጅላንፎ ነኝ። ወይት ዜዶዬ እኔ ጅላንፎ ነኝ። አዎ የቀጣው ብቻ ተቀጣ። እሺ ዜዶዬ እኔ ጅላንፎ ነኝ። እኔ ጅላንፎ ነኝ። ዜድዬ ጅላንፎ ነኝ። እኔ ጅላንፎ ነኝ። ዜድዬ እኔ ጅላንፎ ነኝ። እኔ ጅላንፎ ነኝ። ዜድዬ 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 እኔ ዜድዬ ጅላንፎ ነኝ። እኔ 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 ጅላንፎ ነኝ። 600 ሰው እኔ ጅላንፎ ነኝ። እኔ ጅላንፎ ነኝ። እኔ ጅላንፎ ነኝ። እኔ ጅላንፎ ነኝ። ይሄው 100 ጊዜ 1000 ሰው ኮፕሊንግ ጋር ምን ብለህ ነው ያወጣችሁ? አስጠላችሁኝ ብላ ወጣች። ተገላገልን። እንደዛት ቤት እንኳን ተገላገልን። አንቺ ዝም በይ። ለምን ነበር ብቻዬን የፈለግሽኝ? ያው ንገሪኝ። አሁን ወይኔ ተገለበጡ። ልንገርሽ የኔ ፍቅር ፋሲካዬ፣ የኔ ጠንበለል፣ እኔ እኮ በቃ አንቺ ካለሽ
ፈለጊ ይሆን መሰለሽ? ወይ ጉድ! አውቃ እኮ ነው የምትጫወቱብኝ እንጂ እብድ። ላገኝሽ ደግሞ ልክሽ ነው የምነግርሽ። የእነዚህ እንትን ቢልዲንጎች አያምሩም? በአባት ሲያምሩ ሲያምር በአባቴ ሞት ወርቅሽ ስፋስለው አንገቴ ባዶ። ይኸውልሽ መጣች። ዜዲቀት አልነበረ ተይ፣ እየተረገጥን ነው ጎደሎ እየተባልን ሁለታችን። ጎደሎ እየተባልን ነው። እነዚህ ጎደሎዎች ተብለናል። ፋሲካ የጎደሎ ተባልኩ። ትናንትናም ጎደሎ ተባልኩ። ናንዬ እኔ ፍቅር ናንዬ አይ ሚስ ዩ አስወርት ጋድ ስታርታፕ ኮፒ ሊንክ አድርጉልኝ። ማነው ጎደሎ ያለሽ? ዋ ሀቢብ ትናንትና አልሰማሽውም እንዴ? እጭ አንቺ ጎደሎ ለአንቺ ተራሽን ጠብቂ፣ ጎደሎ አደርግሻለሁ እኮ አለኝ። ለማን ጎደሎ እንዳደረገ እግዚአብሔር ይወቀው። እንግዲህ ለማን ነው ጎደሎ ያደረገው? ለማን ጎደሎ እንዳደረገው ምን አውቄ? ጎደሎ አንቺ ጎደሎ ለአንቺ ተራሽን ቀንሽን ጠብቂ፣ ጎደሎ አደርግሻለሁ አለኝ። አልሰማሽውም? በዋትስአፕ ማርያምን እንደዛ አለኝ። ፋሲካዬ ወይዬ ውሽዬ የኔ ጠንበለል ወይዬ የኔ ጠንበለለለል ወይዬ ከአንቺ ጋር ፍቅር ይሻለናል። ሀቢብ የሚባል ሰውዬ እንዳታረቂው። እሱ ነው ጎደሎ። የሰው ስም አታጥሪ በባንዲራው። እሺ እሺ እሺ። ራስሽ እርሽት ያለሽ ለራሳ ስም ስሙን አትሬ ከጠራሽ እንዴት እረሳለሁ? ነቃረ እዛ ሰይጣን ይጥራው። በቃ አልጠራው። ሰይጣን ይጥራው። ሰይጣን ይጥራው። አልጠራውም። የኔ እናት አስያ የርሹ ብቻ ሰይጣን ይጥራው። እሺ አልጠራም። አልጠራም። ሰይጣን ይርሳው። ሰይጣን ይጥራው ስሙ። ሰይጣን ይጥራው ስሙ። አሁን ደግሞ ስትሄጂ እኮ እሷ አለችህ ልትይ ነው። እኔ አመልሽን እኮ ባነንኩ ሸረፊ ናውጣ። አንተ ካልሄድን ምናምን ትባለው ብሎክ ናውጣ። አዎ ብሎክ ሌላ ቦታ ይኸው እኔ አንተና አልኩም ብሎክ አድርጌ ያለው እንግዲህ ሌላ ቤት ነው። እኔ ምን አገባኝ? ሌላ ቤት ነው የሚያገኘው እሱ ራሱ። ዜድ ወላሂ በጣም ልጅ አለች። አንቺን ለማግኘት ትፈልጋለች። አስገባታለሁ። እሺ ሌላ ካርታ ኮፒ ሊንክ አድርጉልኝ። ለአምስት ሰዓት ማሬ፣ ለአምስት ሰዓት ምን ሆነሽ? አንዴ ነው እኔ ልታመምልሽ። ምን ሆንሽብኝ? አይ ማሬ ምንም ዝም ብዬ አይኔ ልታይ ነው። ልታይ ብቻ ውጪ፣ ከላይ በቃ ውጪ። ምንሽ ነው ውጪ ከላይ ትለኛል? አሞሽ እንዳይሆን ብዬ እኮ ነው። ያኔ ነው ስታርታፕ ኮፒ ሊንክ አድርጉልኝ እስኪ ማሮቼ ፕሊዝ። ምን አልኩ? አይ ምንም ማሬ፣ እሷ የምትይ መስሎኝ። ውሽማ ነው ወይ የኔ ቆንጆ? ሰላም ጋይስ፣ ኮፕሊንግ ምን አገባት? በሁለታችን መሀል ልትገባ ማለት ኔቨር ቱ ኔቨር። ፋሲካ እንደዛ አትልም አንቺ ወረኛ። አንተ ደንቆሮ ማርቲን በሉ። እኔማ ቮይስ አሰምቼ ካላጣለኋቸው ሙቻለሁ ነበርኩ እኮ እየሰማት አለም እንዴ እስከምትወጣ ድረስ። ኧረ ሌላ ሰው ነው ያለኝ። ወርቅ መሸጥ እምቢ ብሏት ለእኔ ትቦጭቀኛለሽ አለኝ። አትልም ማር አላለችም። ሲጠጣችዬ የኔ ፍቅር
አልጣላሽ ምን መሰለኝን ስለሆነ ችግር የለም ንጉስ፣ ለሰው ልጅ ደንቆሮ አይባልም። አይ ስለምንቀራለን ነው። ችግር የለም ይበል። ማርቲን ሳመኝ፣ እሰይ ሳመኝ። ሀቢብ እንደማልፈልገው አንተ እንዳለልኝ ትወቅ። ሳመኝ ሳመኝ፣ ማርቲን ሳመኝ። ቆይ እኔም ቀጥሎ ተራው የኔ ነው። አዘጋጅልኝ ኢንሻአላህ። ምን እንዳልሰቀሽ እቺ ሴትዮን ከሰው ጋር መታባላሽ እና እኔ ቀንደኛ ጠላቴ ጋር እኮ ነው ጓደኛዬ። አንቺ ሴትዮ ዘንድሮ አልሞት አልኩሽ። ፋሲካ አሁን የተባልኩትን በውስጥ ልክልሻለሁ። እኔ አንድ ነገር ካሁን በኋላ ኖ ዜድ አንቺ ኩራዝ ረፊ ዜድ ረፊ እኔ ካሰማውሽ ሪም ምን አይነት ወርቅ ትሸልምኛለሽ? አልፈልግም ብትልም አፉ ብያታለሁ። ዜድ እሷ አይደለችም ያለች ሌላ ነው ሌላ ለኔ አፉ ብያዋለሁ። ማሪ ሀቢቢ ኪፋክ ሹክ አክባሪክ። ኧረ እኔ ምንም አላልኳትም። አንቺ ሴትዮ ማሪ ሌላ ሰው ቢለን ያፉ ብያዋለሁ። እኔ ሳልሰማኝ ነው። ደፋር ከሆነ ፊቴ መጥቶ ይለኛል። ከጀርባዬ ለሚያወራ ሰው ደፋር ሰው ፊትሽ መጥቶ ነው የሚያወራው። ማሪ አዎ ትክክል ነው። ከኋላሽ ነው የሚያወራው። ፋሲካ የት ሄድሽ ነው? ሀቢብ ጋር ሄድሽ ነው? ሀቢብ ጋር ትምህርት ቤት በህግ አምላክ ነግሬሻለሁ። የእናቴ ቀን ይስጠኝ ብለሽ እኛ ከብሎክ አናወጣሽም ካሁን በኋላ እንደዛ ብለሽ ከሀቢብ ከተገናኘሽ ይሄን ቋቋት ያ ይሄ ጉንቦራስ እናቴ እንጂ አስር ላይ ሸጣለሁ። ደከመኝ ማሪ 38 ሰው አስተናገርኩኝ በዚህ ጠዋት ከሰዓት። እንዴ የአባቴ ቤት አይደለ ወይ? ኪስ ውስጥ አይገባ። እሰይ ከሰዓት ወላሂ ከእህቴ ጋር ነኝ። አዎ ጋር ተለያይታለች። ዜድ አትቆስቁሻት። ስለ ማርያም ስጡኝ። ዛሬ ፊፊ ጌም አለባት። አንድ አንበሳ ላውርድላት። ስለ ማርያም ስጡኝ። ከሰዓት ለማድረግ እንሞክራለን። የጣት ቀለበት እኔ እኮ በስልኩ እንዴት ድምጿ እየወጣ ነው? ሄዶ እስኪ እኮ ግራ ገብቶኝ ነው። ፋሲካ አቤት ራስሽ ውጪ። እኔ ስወጣ ጠብቃ እኮ ደግሞ እንዲያሉሽ ልትል ነው። እኔ አንቺ በገባሽበት ነው የምገባው። ካሁን በኋላ አልወጣም። እኔ እኮ አትልም እያልኩ እየተከራከርኩ የሆነ ድምፅ ትሰማለች። ራጁ ፋሲካ ትንሽ ናት አድርጌ እመጣለሁ። 4 ሰዓት ፎር ላይ ነው እኮ የምገባው። 1 ሰዓት ሆነ እንዴ ረጁ? አንድ ሰዓት ሆኗል ጋይስ። ራጁ ትዳር ፈላጊ ጊዜ አለ። ከሊአኒ ራጁ ፋሲካ እምቢ። እኔ ምን እንዳሰብሽ አውቃለሁ ማሬ። ቴንክ ዩ መቅመቅ ወፍ የለም። እስክትወጪ ላይቭ ዘግተሽ አንቺ ማመን ቀብሮ ነው። ደግሞ ከማን ጋር ልታጣይኝ ነው? አይ ፕሮብሌም ገና አሁን እኮ ነው እንደ ገና ቲክቶክ ከፍቼ ስክሮል እያደረኩኝ ልክ ብላሽ ስትል እኔን እንደሆነ ገባኝ። ውሽ ሩጭ አልኩኝ። ላይቭ ገባ ፍቅረኛ የገባ ቻው ደህና ዋሉ። ወይኔ አንቺ ግን አድል ፋሲካ አድል። ምን አደረኩ? ምንም አላረግሽም። ግን ማታ ያልኩሽን ነገር ተግባር ላይ አለ። ኧረ ተውኩ እኮ በቃ ማታ አይደለም ጠዋት። ኧረ በቃ ኢነፍ ኢዝ ኢነፍ። ማይ ሄርት ኢዝ ክሎዚንግ ዶሪንግ። ኮንቴንት ክሬተር ነሽ አንቺ፣ በደንብ ይታይልሻል። ዱባይ ምናምን እየሄድሽ ወላሂ ምናምን
የሚያምር ልብስ እየለበሽ የልብስ ማስታወቂያ ላይ ማሮቼ ወሬ አታምጡልኝ ይበለኝ። የሚሰድበኝ ይመቸው። ሌላ ከውሽዬ ውሽ ነው። እሺ ካልክስ እሺ እኔ ፍቅር እሺ ኦኬ አልጠራለም። ስሟ እንኳን ጠላት እንደዚህ እኔ ማለት ታዘብህ ነበረ። አረ ወደዛ መጥላት አይደለም። በቃ ጨዋታ ነው። በቃ የሷ ነገር ነው። አይ እንኳን ጠላት በቃ እኔ ፍቅር አንደኛ ቅጣት ንግስት ዜድዬ የቲክታክ ንግስት ዜድዬ የቲክታክ ንግስት ዜድዬ የቲክታክ ንግስት ዜድዬ የቲክታክ ንጉስ ወዬ ዜድዬ የቲክታክ ንጉስ ንግስት ይቅርታ ወላሂ ይቅርታ ዜድዬ የቲክታክ ንግስት 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 አንተ ደግሞ የፈለገው ከፈለግ ሻወር አስገባኝ፣ ከፈለግ አስፋልት ላይ ተንከባለ ይበለኝ። እንደፈለኩት ተደርጎ ይዘውት ሄዱ። አበባ የሚሰጠኝ ካገኘው ራሱ በቂ በቃ። ይሄ ካመንክ ፋሲካም ንግስት ነህ። ናውጣ ኢትስ ኦኬ እኮ ይቅርታ መጠየቅ እኮ ይቅርታ ከመግባት የቱ ይቀላል። ይቅርታ መጠየቅ አይሻልም? እንዴት ላላችሁ ግን ይሄ ሪል የሆነ ነገር ነው። ሪል የሆነ ነገር ዝም ብዬ እኔ ላለመቀጣት ብዬ ቀለል ያለ ለመቀጣት ብዬ ዝም ብዬ እጅን አውጥቼ ፋሲካ በድዬሻለሁ ይቅርታ አድርግልኝ አልልም። ለምን? አላጠፋሁማ፣ አልበደልኳትማ። እኔ ነኝ የተበደልኩት። የማንንም ወሬ እየሰማች የማንንም ምክር እየሰማች በእንትን የምትለው ራሷን ዲስተርቭ የምታደርገው ምን አጥፍቼ ነው እኔ ፋሲካን ይቅርታ ጠይቅ የምትለኝ? እሷ ራሱ ዜዶ ራሱ ፋራ ነች። እልም ያለች ፋራ። ኮፕሊንክ አድርጉልኝ ጋይሶች፣ ኮፕሊንክ። ምናልባት ማለት ነው እዚህ ውስጥ ማለት ነው የእኔ ታናናሾች ካላችሁ ማለት ነው የእኔ ታናናሾች ደግሞ ትኖራላችሁ 20 ቤት ምናምን ያላችሁ ማለት ነው ካላችሁ ይኸውላችሁ ይህ ፍቅር የሚባለው ነገር ውስጥ ማለት ነው አትግቡ። ትዳር ውስጥ ግቡ። እኔ ልምከራችሁ ነው። ሶስተኛ ሰው ኦኬ፣ ሶስተኛ ሰው እኔ ታላቅ ምናልባት እዚህ ውስጥ ብዙ ታላቁ እኔ አሁን 30 ዓመቴ ነው። ቢያንስ 20 ምናምን ዓመት ውስጥ ያላችሁ ልጆች ካላችሁ እንደ ቀልድ ሳይሆን ሪል ማለት ነው ወላሂ በመካከል ከቻላችሁ ፍቅረኛ ምናምን አይኖራችሁ፣ ቀጥታ ወደ ትዳር ትምህርታችሁና ስራችሁ ላይ ፎከስ አድርጉ። ግን የሆነች ኤጅ አለች፣ ይሄ ነገር የሚያስፈልግበት ታይም አለ። ኦኬ፣ ያ ነገር ካስፈለጋችሁ ግን ቀጥታ ማለት ነው ወደ ትዳር ግቡ። ወደ ትዳር ቀጥ ብላችሁ ወደ ትዳር። ይሄ ፍቅረኛ መላላስ ምን ማለት ሞት ኩሉ ምን ይቅርባችሁ። እምቢ ካላችሁ ግን ማለት ነው እምቢ ካላችሁ በሁለታችሁ መካከል ሶስተኛ ሰው በምንም መልኩ እንዳይኖር ኦኬ። ነው ሁሌ የምሳደበው ምን ሆኜ ነው ብላችሁ ራሳችሁን ጠይቁ። አሁን እዛ ሄዳችሁ ሌላ ቤት ሄዳችሁ ይነሳብሃል። እድሜ ለፋሲካ አፈመሰችኝ እንዳላ ይስጣት፣ ገና ታፈምሰኛለች መቼም ማለት ነው። እኔ የሚገርማችሁ ከአንድ ባህሪ ልንገራችሁ፣ ደረቅ ነኝ። አንድ ባህሪን እኔ ልንገራችሁ፣ እልም ያልኩ ደረቅ ነኝ። እኔ እንደዛ የዛሬ ዓመት ማለት ነው ስቀባባ ምን ስል ማለት ነው ጭንቅላት ሳይኖረኝ መስሏችኋል? ቆይ እስኪ ወደ ብርሃን ላድርገው። ደግሞ ቆንጆ አይደለም እንዳትሉኝ፣ ስሰድቡኝ ምን ስትሉኝ ስቀባባ ምናምን ማለት ነው ጭንቅላት ሳይኖረኝ ማገናዘብ አቅቶኝ ይመስላችኋል? እልህ ተጋብቼ ነው። እኔ በጣም እልሃም ነኝ። ደግሞ ይህ እንኳን ፋሲካ ግን በጥፋት ሲሆን አሪፍ ነው። በጥፋት ሲሆን ከዚህ በፊት እኔ ልደቷን በማላውቀው ነገር ታውቃላችሁ። እኔ እኮ አሁን አደባባይ ራሱ ባላወራው ደስ ይለኛል። ግን ትመጡና እናንተ ትነካኩኛላችሁ። ትመጡና ውሽዬ ፋሲካ ትሉኛላችሁ። ፋሲካን እንዲያርገ አሳዝነ አንለቅህም። ፋሲካ የህዝብ ልጅ ነች እንዴ? እኔ ህዝብ የለኝም እንዴ? እኔ ወገን የለኝም እንዴ? እኔ የምን ልጅ ነኝ? እኔም እኮ የእናንተ እኮ ነኝ። እኔም እኮ ወገናችሁ እኮ ነኝ። እኔም እንደናንተ እንጀራ ነው የምበላው። እኔም እንደናንተ አማርኛ ነው የማወራው። የእነሱ ጊዜ ሲሆን ወገን፣ የእኛ ጊዜ ሲሆን ወገን አልባ ምንድን ነው ይሆናል አልኩ። ይፈራው ሜዲካል ሲሄድ ደም ሰጠው።
ከዛ በቃ ሌላ ነገር አልፈራም፣ ግን ጭንቅላቴን እፈራ ነበር። አብዷል ይላሉ ብዬ ሄድኩኝና ሪዛልቴ የተነካው መስሎኝ ነበር። እውነት ለመናገር የጠሸሽኩ ታሳብዳላችሁ፣ ሰው በጣም ሰው ታሳብዳላችሁ። አሁን አንተ በጣም ባለጌ ነህ፣ ስድ ነህ፣ እንዲህ ነህ ምን ታውቃላችሁ? ወሬኞች ስለሆናችሁ ነው። ወሬኞች ስለሆናችሁ። ኦኬ አሁን እኔ ስለ ፋሲካ ማውራት አልፈልግም፣ ግን ስለ ፋሲካ እንዳወራ የምታደርጉ እናንተ ናችሁ። ትመጡና ፋሲካ በቃ ሲጀመር ጥፋተኛዋ እሷ ነች፣ ፋሲካ ነች ጥፋተኛዋ። አደባባይ ላይ ባታወራ አደባባይ ላይ እንድባትል እናንተ አታውቁም አይደለም? እናንተ አታውቁም። እኔ ምን አጠፋው? ለምሳሌ እኔ ምንም አላጠፋሁም። አሁን እኔ ውስጤ እያለቀሰ ነው፣ እውነት ለመናገር ወላሂ ውስጤ በጣም እያዘነ ነው። ውስጤ በጣም እያዘነ ነው። ሳሪዬ ቴንኪው። ውስጤ እውነት ለመናገር እያዘነ ነው። በቃ ያለ ለሰው ያለ ስም ለመስጠት ቴንኪው ውዴ፣ ያለ ስም ለመስጠት ትቸኩላላችሁ። ያለ ስም ለመስጠት ትቸኩላላችሁ። አትሊስት ማለት ነው። እኔ ትናንትና ከቤላ ጋር ከ2 ሰዓት ከ3 ሰዓት በላይ አብረን ስንጫወት የአባቷን ስም አላውቅም። አሁን እናንተ ለምንድን ነው ያልኩትኝ? ለምንድን ነው ያልኩት? እንዴት እናንተ በዚህ ደረጃ ትወርዳላችሁ? በዚህ ደረጃ ለምን ትወርዳላችሁ? ለምንድን ነው ያንን ነገር ያ ኮንቨርሴሽን ምን አመጣው? ያ ንግግር ምን አመጣው? ለምንድን ነው ያልኩትኝ? ይሄን ጠይቃችሁኛል። ሀቢብ ፋሲካን እኮ ጅል ናት አልክ። ሀቢብ ፋሲካን ጅል ናት አልክ። የአባቷንም ስም አላቅም አልክ። ለምን አልክ እኮ አይደለም ያላችሁኝ፣ አልክ ብቻ ነው ያላችሁት። ሪዝኔን ግን አልጠየቃችሁም። ግር ላይ የበተነ ልጆቹን ለመከራ ለስደት የዳር ጅል መጨረሻ። ኦኬ ጅል አይባልም ብላችኋል አይደለም? የሞኝ የየዋህ መጨረሻ ይሄ ነው። የዋህነትን ከኔ በላይ ማንም ስለማያውቀው ነው። የእሷ ጥሩ ሰው ነች፣ ነግሬያቸዋለሁ። አሁንም ቢሆን ማለት ነው። መጥፎ ነገር ሪኮርድ ከምታደርጉ ያላረግነው ከምታደርጉ ሰሙ የዋህነቷ የፋሲካ ሞኝነቷ ነገር ከነጎዲያ ሁሌም ይሄ ሞኝነቷን ይሄ የዋህነቷን ካላቆመች ትጎዳለች። እኔ በየዋህነቷ ገብቼ ምንም ያደረግኩት ነገር የለም። ጠንቀቃ ታውቃለች። ምንም ያደረግኩት ነገር የለም። አላህ በሚያውቀው ምንም ማለት ነው። ምንም አይደል? እንትን አይደላችሁ እንዴ? መጣችሁ እያቃጠራችሁ አይደል እንዴ? ፋሲካ ትሉ አይደለ? ንገሯት። ይሄ የዋህነትሽን አቁሚ። የዋህ ባትሆን እኔ ስንት ጊዜ የምታቀኝ ጓደኛዋ እያለው አሁን ሰሞኑን ያወቀቻቸው ልጆች ሰምታ ስደውላት አታንሺ ሲሏት ኦኬ ማለቷ ይሄ የዋህነቷ ነው፣ ሞኝነቷ ነው። ኦኬ የሆነ በቃ እሷ መናገር የፈለገችውን ማድረግ የፈለገችውን እንዳታደርግ ከጎኗ ያለ ሰዎች ሲመክራት በቃ ያኔ ሞኝነቷ ማለት ነው። ሲጀመር እኔ ጅል እና የዋህ እጅግ ይለያል። አንተ ሙተከልፍ ክሬተር በቃ እኔ ጅል ብያታለሁኝ። አላልኩኝም፣ ግን ጅልን የያዝኩትን ፍቅር ራሱ እንዴት መንከባከብ እንዳለብኝ እንትን ብሎኝ ራሱ ጠፍቶብኛል። እንኳን ሌላ ፍቅር ሌላ ሰው ፍቅር እንትን አሸናፊ ነው። ፍቅር አያል ነው። ፍቅር ታጋሽ ነው። ፍቅር ጠንካራ ነው። እንዴ ብዙ ነገር እኔ እውነት ነው የምነግረው። የልጆች እናት ነኝ። አንተን የሚያካክሉ ልጆች ያደረስኩ ነኝ። ግን ዛሬ ተቸግሬ ብዙ ነገር ሁኜ ልጆችን ሁሉ እስከማበላ ድረስ አጥቻለሁ። ግን ያ ነገር ለመናገር ነበር የገባሁት። እውነት በፍቅር መሀል ደግሞ እኔም ልጆችን የበተንኩበት ዛሬ ላይ እዚህ የደረስኩበት ልጆችን በትኜ በራብ እየሞትኩ ያለሁበት በዚህ በወሬ የተነሳ ነው። ስለሆነ እድል መስጠት የለባችሁ። ፋሲካ እየዋነች ጅል ማለት ደግሞ ምንም ኖርማል ነው፣ ኖርማል ነገር ነው። እንኳን የምትወደው ማንንም አቅርብህ እንኳን ጓደኛዬ ፍቅረኛዬ ብለህ ለእናት የማታሳየውን ገላ ለሚስት የምታሳያት ይቅርና የውጭ የምታውቀውን ሰው ሻይ ቡና የምትለውን ሰው ጅል ትለዋለህ። ይሄ ማለት ኖርማል ነው። ሰው ብዙ ነገር ይኳኳናል፣ ብዙ ነገር አብሮ ይሆናል፣ ብዙ ነገር ዱላም አለ፣ ብዙ ነገር አለ በህይወት ላይ
የምትወደው የምታፈቅረውን ሰው ደግሞ የኔ የምትለው አካል ነው። አንተ ማለት እሷ ነች፣ እሷ ማለት አንተ ነህ። አንተ እሷ አፍንጫ ሲነካ አይን ያለቅሳል እንደሚባል ነው። በቃ እሷ ማለት አንተ ነህ፣ አንተ ማለት እሷ ነህ። ውስጥ ላይ እንኳን ላይፍ ስገቡ እንኳን የታዘባችሁት ነገር እንኳን ቢኖር ሁለታችሁ አንድ ላይ ሆናችሁ ማንም ሳይሆን ሁለታችሁ መፍታት የምትችሉ ነው እንጂ ሚዲያ ላይ ቀልድም ምንም አያስፈልግም። በቃ ቀልድ ራሱ የጨዋታ የምን የሚባል ነገር የለም። ይሄ ሪከርድ የሚደረግ ነገር ነው። ምንም የሚደረግ ነገር ነው። እያለቀስኩ ነው የምነግርህ፣ በይዘው ማለት ነው። በእውነት ነው የምነግርህ እንጂ አንተ ኮሜንቶችን እዚህ ጋር ያሉትን ነገር መጥፎ ነገሮችን እየገቡ የሚያደርጉት እሷ ጋርም ቀጥ ብሎ አሁን ዘግተህ ከእሷ ጋር ብትሄድ አንተ ጋር ላይፍ የገቡ ሰዎች እሷ ጋር ይኖራሉ። ስለዚህ ለዚህ አይነት ነገሮችን እድል መስጠት የለብም። አንተም ቁራ የሚልህ ነገር አለ፣ እሷም ደግሞ በሃይማኖት፣ አንተም በሃይማኖት፣ ሁላችሁም ባላችሁ ነገር ላይ እግዚአብሔር ፈራ እግዚአብሔር በውስጥ የሚናገር ነገር አለ። ይሄም መጣና እንደዚህ ሆነ። በቀደም ራሱ ገብታ አንተ እንደዚህ እናቴን እንደዚህ ብለሃል፣ እንደዚህ አድርጋለሁ፣ እንደዚህ ትሆናለህ፣ እንደዚህ ትሆናለህ። አይ ይህን አል ደረጃ እድል መስጠት የለባችሁም በአጠቃላይ ማለት ነው። ስለዚህ ማንም እዚህ ጋር ምን እንደምትል ለመስማት ነው። አፍቃሪ ሆኖ አይደለም አፈቅርሃለሁ እንደዚህ እልሃለሁ፣ በቀደም ገብታ ብር ይሄናል በውስጥ እሰጥሃለሁ፣ ይሄናል አንበሳ ወርድልሃለሁ፣ ይሄናል የምትል የአንተን ምንነት ለማወቅ ነው። ወንድ ልጅ ለመፈታተን ነው። እዚህ ጋር የምታዩት ታች ያላችሁት የምሰሙ ሰዎች ካላችሁ ስለ እውነት ነው የምነግራችሁ። በሰው ፍቅር ገብታችሁ አትበጥብጡ፣ ጥሩ አይደለም። እግዚአብሔር የማይወደው እነሱ አንድ ተራ ሰው ምንም ሊሆኑ ይችላሉ፣ ግን እግዚአብሔርን የፈጠራችሁን አምላክ ፍሩ። የእግዚአብሔር ቃል እንደዚህ ይላል፣ በወንድማማቾች መሀል ጸብን የሚዘራ እሱ ነፍሰ ገዳይ ነው ይላል። ነፍሰ ገዳይ መሆን ለምን አስፈለጋችሁ? ለምን አሁን እነሱ ተጣለ በጠበጣችሁ ምንም የምትጠቀሙት ነገር የለም። እሷም የራሷን ህይወት ትኖራለች፣ እሱም የራሱን የሆነ ህይወት። እናንተ ግን ህሊናችሁን እድሜ ልካችሁ ህሊናችሁን አጣችሁ። ህሊናችሁን ከሰው በላይ ህሊናችሁን ፍሩ። ምክንያቱም ማታ ስትገቡ ቁጭ ባላችሁበት ህሊናችሁ ምን ሰራችሁ ብሎ የሚጠይቃችሁ መልካም ነገር የሚወቅሳችሁ የሚገጻችሁ ትክክለኛ ህሊናችሁና ህሊናችሁ ብቻ ነው። እንዴ ፋሲካ ምን አደረገቻችሁ? እሱስ ምን አደረጋችሁ? ምንድን ነው የእነሱ ህይወት የእነሱ አብሮ መሆን እናንተን ኢኮኖሚያችሁንም ሆነ ህይወታችሁን የጎዳ ነገር፣ በትዳራችሁም ሆነ በብቸኝነታችሁ የጎዳችሁ ነገር ምንድን ነው? ጣልቃ የገባባችሁ ነገር ምንድን ነው? ያስጨነቃችሁ ነገር ምንድን ነው? የቤት ስራ የሆነባችሁ ነገር ምንድን ነው? ስድብ ስለምን አስፈለገ? ስድብ እግዚአብሔር ወስደዋል እንዴ? እዚህ ውስጥ ያላችሁ ሃይማኖት ያላችሁ ናችሁ። ሁላችሁም ካለ ሃይማኖት የሚኖር ሰው የለም። ስድብ ምንድን ነው ጥቅሙ? ቁርስ ምሳ እራት አይደለም እኮ ስድብ እንዴ። ለእግዚአብሔር ቁርስና ምሳው ነው እንጂ ለእናንተ ስድብ ምንድን ነው? መልካም ነገር፣ ሰላም ማደር፣ ሰላም ማደራችሁ፣ ሰላም ዋላችሁ ማለት ለእግዚአብሔር ቁርስና ምሳው ነው። ለእናንተ ደግሞ ስድብ ቁርስና ምሳ እራት ሆነ። ለምን እንዴ? ሁላችሁም በየፈጣሪያችሁ ለሀገራችሁ መጸለይ ነው፣ ለህዝብ መጸለይ ነው፣ እነዚህን ሰዎች ለማስታረቅ መጸለይ ነው፣ መንበርከክ ነው። ጸልያችሁ እነዚህን ሰዎች እንደዚህ ማድረግ እሱም በፊት ነው እንደዚህ ማድረግ ትክክል አይደለህም የምትሱ ሰዎች አዎ ትክክል አይደለህም ብለህ ትክክለኛ ነገሩን ዶክመንት ላይ አጭር በሆነ ነገር መጻፍ፣ ለእሷም ደግሞ ትክክል አይደለም እንደዚህ ነው ብላችሁ በውስጥ መጻፍ። ምንድን ነው ሌላ? ይሄን ያህል በሷ ላይ ይሄን ያህል ወሬ ማሳደድ፣ እዚህ ላይም ወሬ ማሳደድ፣ እዛ ላይም ወሬ ማሳደድ። በራሴ ችግር ነው የገባሁት። ግን እውነት ዝም ብዬ ሳይ ሁል ጊዜ እሱ ጋር ስገባ አያየኝም። እሱ ግን ኮመንት በጣም ጽፋለሁ፣ በጣም ኮመንት ጽፋለሁ፣ አጨናንቃለሁ። ለምን ትንሽ ህሊናችሁን እንዴ ምንድን ነው ይሄን ያህል እንደዚህ በሰው ላይ ይሄን ያህል ዱላ፣ ይሄን ያህል ድብደባ፣ ይሄን ያህል ስድብ፣ ይሄን ያህል እንደዚህ ግን አስደስቷችሁ ነው? አይምሯችሁ አርፎ ነው? ደስ ብሏችሁ ነው? ረክታችኋል? ስገቡ ስትጸልዩስ ምን ብላችሁ ነው የምትጸልዩት? እረፍት ታገኛላችሁ ወይንስ ምንድን ነው? እረፍት ይሰጣል? እኔ በእውነት ይገርመኛል። የሰው ነገር ማለት ነው በጣም ነው የሚገርመኝ። ቁጭ ብዬ ሳስብ ስለ ሰው ይህን ያህል የምትጨነቁ ከሆነ ስለ ራሳችሁስ ምን ያህል ልትጨነቁ ነው? የሚያስጨንቃችሁ ደግሞ እኮ በመልካም አይደለም፣ በጥሩ ነገር አይደለም። በቃ የፋሲካን ትዳር በትን፣ የእሱን ትዳር በትን፣ ይለያዩ፣ እንዲሁኑ እንዲሁኑ እንዲደረጉ። እንዴ ኧረ ተው ወገን፣ እንተሳሰብ እንጂ ወደ ራሳችሁ ተመለሱ። እውነት ሀገራችን ሰላም ትሁን የምንለው እኮ ከራሳችን ነው የሚጀምረው። እኛ ሰላም ሳንሆን የምን ሀገር ነው ሰላም የሚሆነው? ይኸው እዚህ እየመጣችሁ 300 400 ሰው ሰላም እያነሳችሁ እንዴት ነው ሰላም መሆን የምንችለው? ኧረ ተው ተረጋጉ እንዴ! ተረጋጉ እንጂ። ልጆች ያላችሁ ለልጆቻችሁ ምንድን ነው የምታስተምሩት? ቤተሰብ ያላችሁ
እንዴ? ፋሲካ ምንድን ነው ለእናንተ ጠላት ነች እንዴ? እሱስ ለእናንተ ጠላት ነው እንዴ? እንዴ ምንድን ነው? በቃ እነሱ በውስጥ ይፈታሉ እንዴ? አብሮ ናቸው። በቃ ይሆናሉ። ከሆኑ ይኖራሉ፣ ካልሆኑ ይስዳያሉ። በቃ ይሄ የራሳቸው ነው። ይሄን እንደዚህ የሚሆን የለም። ሰው ለማስታረቅ መሆን አለባችሁ እንጂ ይሄን ያህል ውጊያው ምንድን ነው? ይሄን ያህል ዱራ ቀለሽ ነገር ምንድን ነው? ሴቱም እየመጣ ወንዱም። ይሄ ቅናት መንፈስ ነው። በኢየሱስ ስም በእውነት እንዴ ቅናት ከላያችሁ ላይ እውነት እንደ ይሄንን ነገር ከውስጣችሁ አውጡ። ቅናት ጥሩ አይደለም። ለእነሱ ግን መሰላል ናችሁ እናንተ እነሱን ጥላለሁ ብላችሁ ባሰባችሁ ቁጥር እነሱ ከፍ ብሎ ትልቅ ነገር ላይ ነው ነገር የምታዩዋቸው። ነገ በትልቅ ነገር ነው የምታዩዋቸው በእውነት። ነገ ግን እናንተ ባትናገሩም ሽንፈት ባይሆንባችሁ ታፍራላችሁ። በእውነት አትሳደቡ፣ ጥሩ አይደለም። የእነሱ ሁለቱን ውድቀት አትመኙ። ምንድን ነው የእነሱን ውድቀት የሚያስመኛችሁ ነገር? ምንድን ነው ጥቅማችሁ? ጥቅም አለው? የሚሰጣችሁ ገቢ አለው ነው? ቲክታክ ይሄንንም ለብቻ የሚከፍለው ነገር አለው ለሚስጥር በውስጥ እንዴ? ሰውን ስላጋጫችሁ ሰውን ስላለያያችሁ የሚሰጣችሁ ነገር አለ እንዴ? ምንድን ነው ይሄን አይምሮ